የአብይ ጾም ጉዞ ከየት ነው የሚጀመረው? የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው። መጾም ማለት አምላክ ሥጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ዘንድ። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራቸው እስቲ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሁኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን ንገራቸው። ለሰው ልጅ ደግሞ ትሕትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትሕትና አይገባውም። ለሰው ልጅ የሚገባ አቅሙን ማወቅ ነው። ምክንያቱም አፈር ትሕትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሑት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሑት ሊባል የሚገባው ማን ነው? ክርስቶስ ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትሕትና ደግሞ ሰው ምን ትሕትና አለው ይላል። አፈር ትሕትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። ሆነ እዚህ ቅርፍታችን መቼ እንደሚያወጣን እዚያው ምንደፋደፍ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ነው ያለ ቅዱስ ጳውሎስ። እረሳለሁ፣ የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታርፈው። ሰይጣን ሰይጣንና ነጋዴ አንድ ናቸው አላልኩም? ጥሩ አድርጋችሁ ነው መስማት። ሰይጣን ነጋዴ ልጃገረዱ ነው አንድ ናቸው። ሴት ልጃገረድ ማለት ነው። አሁን ስሙ አካሄድ ነው የመሰልኩኝ። እሺ ምንም ስሙ በደንብ አድርጋችሁ። ክፉና በጎ ሊሆን ይችላል። እንግዲህ አሁን ነጋዴ ምንድን ነው የሚያደርገው? ማስተዋወቅ ነው። ምንድን ነው ያስተዋውቀው? እንትና ዳቦ ቤት ይሄን ዳቦ ከበሉ በኋላ ወር ሌላ ላይ አምሮትም ይላል ማስታወቂያው በቴሌቪዥን ማለት ነው። ወር ሌላ ላይ አይቀምሱም ይላል። ዳቧችን ከመታወቁ የተነሳ አሜሪካ መላክ ጀምረናል ይላል። ከዚያ በኋላ አንተ የሮክ ያን ለመግዛት ምን ያደርጋል? ጉጉት ነው የሚፈጥረው ማለት ነው። ያጓጓዋል ማለት ነው። ልብሱን ለምሳሌ ቀሚስ እንድትገዙ እንትና ቡቲክ ይላል በቴሌቪዥን። እንትና ቡቲክ ልብሳችን አንዴ ከተሰፋ ምንም አይፈታም ክሩ። ሰዎች ከቱርክ ሁሉ እያዘዙ ማሰፋት ጀምረዋል። ውሸት ሁሉ ጨምሮ ማለት ነው።
ልዩ ነው ምናምን ብሎ ከዛ ልብሱን እንድትወደው አንዲት ከዚህ ጭኗ በታች የተራቆተች ለብሰው እያለች በቴሌቪዥን ትመጣለች ማለት። ይህ ሁሉ ነገር ምንድን ማጓጓት ነው። ይህም እንደሱ ያለ ቀሚስ ልብስ አላያችኋቸውም? አሻንጉሊቶች ባህር ዳር ሱፋቸውን ገጭ አድርገው ብሎ ማለት ነው። አይታችኋቸዋል? እነዚያ እኮ እነዚያ የሚያሳዩ ምንድን ነው? እኔም እንደሱ ይህን ሱፍ እኔ ብገጨውማ እንዴት ሊሆን እንዲል ነው ሰው ማለት። ይሄ ምን ይባላል? ማጓጓት። አሁን የምግብ አሰራር የሚያስተምረዋል በቴሌቪዥን። እኔ ቴሌቪዥን ከተማ ሳርሰር እንደ አንዳንድ ጊዜ ነው የማየው እና የሚሰሩ ሰዎች እንደውም እንደዚህ ታረግና ትሰራዋለች። ይሄ ጥብስ ነው፣ 2 ማንኪያ እንትን ታረጋላችሁ፣ 3 ማንኪያ ሽሮ ትጨምሩበታል፣ 4 ጊዜ የሾርባ እንትን በርበሬ ታረጉታል፣ ብዙ አታፈሉትም ምናምን ትረግና ጎርስና በጣም እንትን አለች። ሰው ያን መብላት ያምረዋል ማለት ነው። ይሄ ምንድን ነው? ማጓጓት በሉ እስቲ። ማጓጓት በጣም ጥሩ። ከዚያ የነጋዴ ሀሳብ ነው ማለት ነው። ነጋዴ በቃ እንደዚያ ነው የሚያደርገው። እሺ፣ ግን ጆሮአችሁን ይዞ ሆቴል ያስገባ ሆቴል አለ በሉ ንገሩኝ እንጂ። እሺ፣ ጆሮአችሁን ይዞ ሻይ ያጠጣችሁ ሻይ ቤት አለ? ጆሮአችሁን ይዞ ጃኬት የሸጠላችሁ አለ? ማጓጓት ነው። እሺ፣ ደግሞ ልጃገረዲቱ ደግሞ ምን ታደርጋለች? አቅመ ሔዋን ማድረስ ስትጀምር ይሄን ትቀባለች፣ ይሄን ትቀባለች፣ ይሄን ትቀባለች። ያው እኛ ገጠር አለ የከተማዎች ምን እንደሚሉ አናውቅም። ገጠር ያሉ ልጆች ግን እህቶቻቸው ሁሉ አለ ብለው ሁሉ ማየት ይጀምራሉ። ደርሻለሁ እንዴት ነው ቁመቴ ብለው ትጥቄ ጥሩ ነው እንደዚህ ብለው በቃ ያሉ ማለት ነው። ይቀባሉ፣ ኩል ይኳላሉ፣ እንሶስላ ይሞቃሉ። ይሄ ምንድነው አይናቸውን ኩል ይቀቡታል። የፈለጉትን ነገር ያደርጋሉ። ግን እኔን ካላገባ አናትክን ነው የምልህ ብላ ታውቃለች። ማጓጓት ነው። አየህ ይኸውልህ፣ አይኗን አይተህ እንድትጓጓ፣ አረማመዷን አይተህ እንድትጓጓ፣ ጥፍሯን አይተህ እንድትጓጓ። አሁን ደግሞ ቢጨንቃቸው መሮ አድርገው ጥፍራቸውን እንዲያርገው ቀብተው ቢያንስ እንደው ፊቴን እንኳን ባይተህ ጥፍሬ ነው ብለው ማለት ነው። በደንብ አድርገው ያግላል። ይሄ ምን ይባል? ማጓጓት በሉ እንጂ። አቤት ድሮ እናቶቻችን ልብስ ለብሰው ነበር የሚያጓጓ። አሁን ደግሞ ማለት መግለጥ። ይሄ ሁሉ ምንድን ነው? ማባበል ነው። በዚህ መግለጥ፣ በዚህ መግለጥ፣ ፀጉራቸውን የሚያደርጉት መጥፋት፣ አንዳንድ ጊዜ ደግሞ እንደዚህ አድርገው አይናቸውን ጭምር አድርገው መሰራት። ማጓጓት በሉ እንጂ በሉ። እሺ፣ ሰይጣን ሳም እንደሚያደርገው ማጓጓት ነው። ግን አሁን ቅዱስ ዮሐንስ አፈወርቅ ይላል እኔ እግዚአብሔር ውብ አድርጎ ፈጥሮ ሲያበቃ እኔ ምን አድርግ ነው የሚለኝ ልትለይ ትችላለህ። እግዚአብሔር ውብ አድርጎ ፈጠረ እንጂ ታዲያ ውብ አድርጎ የፈጠራትን እሷን አይተህ በእሷ ከመቅረት የውበቱን ጌታ አታደንቅም ወይ ይላል። ስለዚህ ውበትን ከምትረግም የውበቱን ጌታ ሄድና አግኘው፣ ከዛ ውብ ትሆናለህ። ስለዚህ ውበትን አይተው የሚረግሙ ሰዎች ደካሞች ናቸው። ወይንን የፈጠረውን አትርገም፣ በወይን የተሸነፍከው አንተ ነህ እንጂ የተረገምክ ይላል። ወይን አይደለም ችግሩ፣ በወይን የሚሳሳተው ነው እንጂ። እሺ፣ ሰይጣን ደግሞ ምንድን የሚያደርገው? ማጓጓት ነው። ሰይጣን የሚያስገድድ አይችልም። ይህን ማወቅ አለባቸው። ሰይጣን ማስገደድ ማንንም አይችልም። ምንድን የሚያደርገው ታዲያ? ማጓጓት በሉ እንጂ። አቤት ግድያውን ምን ያደርጋል? ያጓጓል። ክነደው፣ አናቱን በለው፣ የታባቱ ዋጋውን ስጠው፣ ስደበው፣ ሂድና ልክ ልኩን ንገረው። እንዴት ሰድቦህ ይቀራል? ምን አይነት ወራዳ ነኝ! ቢያንስ እንዲህ ሲለኝ እንዲህ ብዬ ለምን አልመለስኩለትም? ስድቡን ሁሉ ያጓጓል። ሂድና ወረድበት ይላል። ማጓጓት ነው። እንቅልፉ ምንድን ነው የሚያደርገው? ማጓጓት። እንዴት እንደሚጣፍጥ ጸሎቱን ትተው ላጥ ቢሉ እንደው መጣፈጡ። ሰይጣን ምን እያደረገን ነው? ይሄን ማጓጓት ነው። ይሄን ምግቡ እንደሚያደርገው ማጓጓት ነው። ሰዓት እንዲሰራ እንደሚያደርገው ማባበል ነው። አሳምሮ ማሳየት፣ አሳምሮ ማሰማት፣ አሳምሮ ማቅረብ ነው እንጂ ሰይጣን ሰውን ማስገደድ አይችልም። ነፃ ፈቃድ ወይም ፍሪ ዊል ትባላለች። ነፃ ፈቃድ የድነት መሰረት ነው። እስኪ የድነት መሰረት በሉ። ኦርቶዶክሳዊ ትምህርት ይሄ ነው። ኦርቶዶክሳዊ የመዳን ትምህርት የሚባለው ይሄ ነው። ሰይጣን ነፃ ፈቃድን መንካት አይችልም። እግዚአብሔርም ነፃ ፈቃድን አይነካም። ሰው የሚወድቀው በማን ፈቃዱ ነው? በራሱ ፈቃድ ነው።